እግዚአብሔር ይመስገን። እኔ እንኳን ሁለት ጥያቄ ነው ያለኝ ካነሳሁ ላይ እሺ ማቴዎስ ወንጌል ምዕራፍ 8 ቁጥር 28 ላይ ካነሳሁ ላይ ከሰማይ የሕይወት እንጀራ የሚሰጣችሁ አብ ነው ካለ በኋላ ይሄ እንጀራ ደግሞ እኔን የምሰጣችሁ አለ ብለህ የተናገርከው ነገር ላይ ነው ጥያቄ ያለኝ። ይሄ የህይወት እንጀራ የሚናገር እኮ ነው። የሚናገር እስከሆነ ድረስ አብ እንጀራውን ሰጠ፣ ይህን የህይወት እንጀራ ሰጠ። ይሄ የህይወት እንጀራ ደግሞ እኔ ነኝ ቢል እንዴት ያ እንጀራ ራሱ አብ ነው ማለት እንችላለን? ምክንያቱም ይሄ እንጀራ የሆቴል ቤት እንጀራ አይደለም እኮ የሚናገር ነው። እኔ ብሎ መናገር የሚችል ነው። ይሄ ነው አንድ ጥያቄ። ሁለተኛ ለምሳሌ እኛ ሁለት ዲስቲንክት ፐርሰን ብለን አብ ወልድ እንላለን እና እናንተ እንደዚህ ስለምትሉ መንፈስ ተጽዕኖ ውስጥ ናችሁ የሚለው እንደተጠበቀ ሆኖ ሁለቱን ጨፍልቆ ደግሞ አንድ ማድረግ ቢሆንስ መንፈስ ተጽዕኖ ውስጥ ያለው እና እነዚህ ሁለቱ ጥያቄ ነው ያለኝ። አመሰግናል። እሺ ማላዊ በጣም ነው የማመሰግነው። የመጀመሪያው ላይ የሆቴል ቤት እንጀራ ለምን እንደገባ አላውቅም። እሱ አይጠቅምም። ነገሮችን አንዳንድ ጊዜ ለማድረግ የሚጠቅሙ ናቸው፣ ለእኛ አይጠቅሙም። እንደዚህ አይነት ከፍ ያለ ውይይት ለመነጋገር አይጠቅሙም። እነሱ እንደዛ አይነት ቃሎችን ብትተዋቸው ሌላ ጊዜም ጥሩ ነው። ግዑዝ አይደለም ለማለት ነው። ግዑዝ አይደለም ለማለት ነው። ይቅርታ። ያ ችግር የለውም። ምንድን ነው ያለው? እንጀራ ሰጠን ነው ማለት ያለብን ታዲያ? አይ ከሰማይ የህይወትን እንጀራ አብ ሰጠን፣ ይሄ እንጀራ እኔ ነኝ እያለ ይናገር። አሁን የሰጠን ማነው ማለት አለብን ያልከው? አብ ነው የሰጠን። ስለዚህ ሰጪው አብ ነው። የተሰጠን የህይወት እንጀራ ደግሞ ማን ነው ማለት ነው? አብ ነው ወይስ ወልድ ነው? ወልድ ነው የተሰጠን። ወልድ። ስለዚህ ኢየሱስ ክርስቶስ ይህንን እንጀራ ግን የሰጠኋችሁ እኔ ነኝ አለ እኮ። ራሱ መናገር ስለሚችል እኮ ነው። ይሄ እንጀራ እኔ ብሎ መናገር ስለሚችል ነው። አሁን እንጀራው አንተን ጋር ገብቶኛል። የአንተ ጥያቄ እሱ መናገር የቻለው ከአብ የተነሳ እኮ ነው። ከአብ የተነሳ መናገር ይችላል፣ ምንም ችግር የለው። አሁን ጥያቄው ያለው ግን ሰጪ ሲሆን ግን ሰጪው ማን ነው የሚሆነው? አሁን ዝም ብሎ አብ ኦልሬዲ ሶርሱ ነው፣ የእንጀራው ሶርስ ነው። እንጀራውን ለአብ ለዓለም ሰጠ፣ ይህን የህይወት እንጀራ። ይሄ የህይወት እንጀራ ደግሞ እንካችሁ ብሎ መናገር የሚችል ጥያቄ ገብተዋል። ምንድን ነው እስኪ ጥያቄ ይሄ የህይወት እንጀራ አብ ሰጠን ካልን ይሄ እንጀራ ደግሞ ራሱ እኔ ነኝ የምሰጣችሁ ካለ ራሱ ሰጪው ነው እያልከኝ። እንጀራውማ ሰጪ አይሆንም። እንጀራውማ እንጀራው የሚሰጥ ነው። እንጀራው የሚሰጥ ነው። ሰጪው እንጀራው ራሱ ሰጪ መሆን አይችልም። ለምንድን ነው አይችልም? እንጀራው እኮ ተናጋሪ ስለሆነ እኮ ነው። እኔ ራሴ ልቆረስ መጥቼ ሰጠዋችሁ ነው እያለ ያለው እንጀራው ራሱ። ምን አለን መሰለህ ሲነግረን፣ ሰጪው እንጀራው ነው እኮ ብሎ አይደለም እኮ የነገረን። ሰጪው ማን ነው ብሎ ነው የነገረን? አብ ነው እኮ ብሎ ነገረን እኮ። ይህንኑ ቃል እኮ በሌላ ቦታ ይሄ ስለ እናንተ የሚቆረሰው የአዲስ ኪዳን ስጋዬ ነው ብሎ ራሱ ስጋውን ራሱ ሰጪው ሲናገር እናየዋለን። ራሱ ሰጪው ይሄ ስጋዬ ነው የሚሰጠው። ኢየሱስ ሲነግረን እንጀራን የሚሰጣችሁ እንጀራው ነው እኮ አላለንም እኮ፣ አብ ነው። ኦኬ። ስለዚህ ኢየሱስ ክርስቶስ ሰጪ ሲሆን ማን ከሆነ ነው ሰጪ የሚሆነው? ኖ በሱ ሴንስ ሳይሆን ፓስተር አላገኘኝም ማለት ነው። ይኸውልህ አብ ኦልሬዲ ይህንን እንጀራ ሰጠ ለዓለም። ይሄ የተሰጠው እንጀራ ደግሞ በራሱ መናገር የሚችል ነው። እንጀራው ለዚህ ነው ሆቴል ያልኩት ሩድ ቃል ሊሆን ይችላል። በራሱ የሚናገር ነው የሚል አሳየኝ።
በራሱ የሚለው ተናገራ። ይኸው እኔ ይሄን የምሰጣችሁ እንጀራ አለ በራሱ በራሱ የሚል አሳይ። እሱማ ስለነገር ወልድ በራሱ ላሳይ እኮ ላሳይ። ይኸውልህ ከሰማይ የወረደው እንጀራ እኔ ነኝ አለ። አየው፣ በራሱ እየተናገረ ነው። እኔ ነኝ አለ። ይህን እንጀራ የሰጣቸው አባቴ ነው አለ። በራሱ አይልም። አንተ ነህ የምትጨምረው እኮ። እኔ ጨምሬ አይደለም። እስኪ በራሱ የሚለውን አሳየኝሽ። ይኸውልህ በራሱ የሚለውን ሴንስ የሚሰጥ ነው። እኔ ነኝ እያለ ነው። ቆየኝ በራሱ የሚለውን አሳየኝ። በራሱ ወርድ ባይ ወርድ ባይኖርም ሚኒንጉ የሚሰጠው እናቆመውና በቃ ትርጉም ያንተ የራስህ ትርጉም ከሆነ እንግዳው እዛ ላይ እንጀራ ሰጠን የሚል ትርጉም ሊሰጠን አይችልም። እሱ ሲነግረን እንጀራውን የሰጠን በራሱ እንጀራው ነው ሳይሆን ያለን እንጀራውን የሚሰጠን አብ ነው ብሎ ነግሮናል። ስለዚህ ኢየሱስ ክርስቶስ እንጀራ የመሰጣቸው እኔ ነኝ ካለ ኢየሱስ ክርስቶስ እንጀራው ብቻ ሳይሆን አብም ነው ማለት ነው። አብ ካልሆነ እንጀራውን የሚሰጣቸው አብ ነው የሚለው ስቴትመንት ትክክል አይደለም ማለት ነው። ማስተርዬ አሁን ምናልባት ካላገኘኝ አንድ በሌላ ምሳሌ ምናልባት አግኝቻለሁ። አሁን ለምሳሌ እጅ ላይ እስክሪፕቶ ሰጥተኸኛል። አሁን ይህን እስክሪፕቶ ለእኔ ሰጠኸኝ፣ ገባ? ከዛ የእስክሪፕቶ ሲጽፍ የሚጽፈውን ጽሁፍ ራሱ እስክሪፕቶ ነው የሚናገረው። እስክሪፕቶ ከራሱ የሚሰጠው ቀለም አለ፣ ራሱ የሚጽፈው ነገር አለ። አንተ ኦልሬዲ ከአንተ ወጥቷል። ይህ እስክሪፕቶ ስጦታ ሰጥተሃል። ያ እስክሪፕቶ እየጻፈ ነው። አሁን ከሰማይ የህይወትን እንጀራ ሰጠን። ይሄ እንጀራ ደግሞ ይናገራል ስለ ራሱ። ይሄ የምቆረሰው ስጋ ይሄ እኔ ነኝ የምሰጣችሁ ብሎ ይሄ እንጀራ እየተናገረ ነው። ስለዚህ ሁለትነቱ ይኸውልህ አሁን እሱን ሴናሪዮ የፈጠርከው እኮ አንተ ነህ እኮ። ይኸውልህ አሁን ጥቅሱ የማይፈቅድልህ ምን መሰለህ? እንጀራውን የሚሰጠው እንጀራው ነው ብሎ አላለህም። እንጀራውን የሚሰጠው አብ ነው አለ። በዛ በእንጀራ ውስጥ ሆኖ የሚናገረው አብ ስላለ ነው የሚናገረው። እኔ የምናገረውን ቃል ከራሴ አልናገረውም ብሏል። ነገር ግን በእኔ አይልም። ግን እንደዛ አይልም። አሁን አንተም የማይለውን ነገር አልካ ፓስተር። ምን አልኩ? አላለም። አሁን እኔ አብ ነው በእኔ ውስጥ የሚናገረው እኮ አላለም። ጌታ ኢየሱስ እኮ እንዲህ ማደናገርም እኮ አይፈልግም። ለምሳሌ አንዴ እኔ ያልኩት እኔ የምናገረውን ቃል ከራሴ አልናገረውም ብሏል ነው ያልኩት። ይሄን አላለም ኢየሱስ። እሱማ አብ በውስጤ ነው ይላል። እሱማ ብሎ እኔ የምናገረውን ቃል ከራሴ አልናገረውም አላለም እኮ። እሺ ብሏል። ሌላ ቦታ ነው፣ እዚች ቦታ ላይ አይደለም። ሌላ ቦታ እኮ ነው። እሱን እኮ ነው ሌላ ቦታ ላይ። እሱ የራሱ ኮንቴክስት አለው። ኮንቴክስቱን እናገራ ግን አላለም ከራስህ ነው አትበለኛ። አይ እዚህ ላይ እኮ ነው አልክ። አንተም ቅድም የጠየቀኝ እስቲ እዚህ ላይ በራሱ የሚለውን አውጣልኝ አልከኝ። እዚህ ላይ አይደለም። አሁን እዚህ ላይም የማይለውን በራሱ ተናገረ የሚል ሌላ ቦታ ላይ ካለ ማሳየኝ። አሁን ይኸውልህ፣ አሁን ዋናው እኔ እናንተ የምንነጋገርበት እንደዚህ አናደርግም። የሚናገረው እንደዚህ ዝም ብለንማ አንሄድም። አሁን በራሱ ተናገረ የሚል ሌላ ቦታ ላይ እዚህ ላይ ነው እንጂ የሌለኝ ሌላ ቦታ ላይ አለ የምትል ከሆነ አሳየኝ ብያለሁ። አሳየኝና እንሄዳለን እንጂ ዝም ብለን እየዘለን አንሄድም። አሳየኝ እኮ የኔን አርጊውመንት ልንገርህ። ጌታ ኢየሱስ በራሱ ነው የሚናገረው። እንደሱ አላደርግም። ይሄኛውን አሳየኝና ነው ወደ ሌላ የምንሄደው። አሁን እኮ አንተ ራስህ እኮ ያኛውን ያመጣኸው እዚህ ላይ ሚኒንግ ሊሰጥ አይደል? አሁን የኔንማ ጠየከኝና በሌላ ክፍል ላይ አለ። እኔ ምን በራሱ የሚለው እኮ አይደለም ጥያቄ እኮ ፓስተር። እንደዛ አናደርግም። እኔ የምናገረውን ከራሴ አልናገረውም የሚል በሌላ ቦታ ላይ አለ ብያለሁ። አንተ ደግሞ በራሱ የሚናገር የሚል አለ አልከኝ። እዛው ቦታ ላይ ነው አሳየኝ ያልከኝ መስሎኝ ነው አልከኝ። አይ እዚህ ከዛ ቦታ ላይ ሳይሆን ከሌላም ቦታ ላይም ቢሆን እስቲ በራሱ ነው የሚናገረው የሚል አሳየኝ እኮ። ራሱ ቦታው ላይ እኮ ይናገራል። ይሄ እንጀራ እየተናገረ ነው ስለራሱ። በቃ ዝም ብለን እንትን ማድረግ የለብንም። የለም ከሌለህ የለም ነው የሚሆነው እንጂ ዝም ብለን መቀጠል አንችልም። ግን ፓስተርዬ ግን አልመለስክልኝም ጥያቄውን እኮ። እሱን ጥያቄውን ልመልስልህ ነው።
እንትን ለማድረግ ነው። እሺ እሺ ሌላኛው ጥያቄ ሁለቱንም ጥያቄዎችን የአንተን ትንሽ እንትን እድል ልስጥህ ብዬ ነው። እኔ ወደ እኔ መልስ ሄዳለሁ እኮ ግን አንተ ያነሳኸው ነጥብ ላይ የሆነ ፖይንት ኖሮ ከሆነ ትንሽ ፖይንትን የምታቀርብበት እድል ለመስጠት ያክል ነው። በራሱ ይናገር ነበረ ወደሚለው ስለሄድክ ማለት ነው። እንደዛ የለውም። የነገረን እኔ የምናገረውን ቃል ከራሴ አልናገረውም ብሎ ኢየሱስ ኦልሬዲ ነግሮናል። ሌላኛው ጥያቄ ደግሞ የጠየቀኝ አብ ወልድ አብና ወልድ ስለ መጨፍለቁ ሊሆን ይችላል እኮ ያልከው ያለ ሁለት ጥያቄዎች አንስተሃል። የመጀመሪያው ላይ እንጀራውን የሰጠን እንጀራው ሳይሆን እንጀራውን የሚሰጠው አብ ነው ብሎ ካለን ኢየሱስ ሰጪውን ሲል እንጀራው ነኝ ማለቱ አይደለም። ስለዚህ ኢየሱስ ምን ሆነ ማለት ነው? ሰጪውም ነው ተሰጪውም ሆነ ማለት ነው። ሰጪውም እኔ ነኝ ካለ የሚሰጠውም እንጀራ እኔ ነኝ ካለ ኢየሱስን ተሰጪው ብቻ አድርጎ ማስቀመጥ ትክክል አይደለም ማለት ነው። ሰጪውም ነው ተሰጪውም ነው። ተሰጪው ስንል ማን ነው ያለ ነው? ወልድ ነው ብለናል። ሰጪው ስንልስ ማን ነው ብለናል? አብ ነው ብለናል። ስለዚህ ኢየሱስን ወልድ አድርገን መገደብ አንችልም ማለት ነው። ያ ነው ፖይንቱ። ሰጪው እግዚአብሔር ነው፣ እግዚአብሔር አብ ነው። ተሰጪው ደግሞ ራሱን ነው የሚሰጠው። አሁን እኮ ጨረስን እኮ እሱን እኮ እኛ በራሱ በጸሎታችንም የምንለው እግዚአብሔር አብ ልጁን ሰጠ፣ እግዚአብሔር ወልድ ራሱን ሰጠ ነው የምንለው። ወዳጄ እድል ሰጥቼ እኮ ሰማሁ አይደለም? ሰጪው ወልድ ነው ወይስ አብ ነው? እንደገና መሽከርከር እኮ የለብንም። ሰጪው አባቴ ነው ያለው ወይስ ሰጪው ማን ነው ብሎ ይነገራል? ሰጪው አብ ነው አለ። ኦኬ። ስለዚህ ሰጪው አብ ከሆነ ሰጪው ደግሞ ራሱን ይሰጣል። ተሰጪው ደግሞ ማን ነው? ራሱን ይሰጣል። እንጀራውን የሚሰጠው ራሴ ነኝ ነው የምሰጠው ነው ብሎ ያለው ወይስ አብ ነው የሚሰጠው ነው ያለው? ራሴን እሰጣለሁ ራሴን እንጂ እንጀራውን የሚሰጠው አብ አይደለም። ይኸውልህ አብ እንጀራውን ሰጠ፣ እንጀራው ደግሞ ራሱን ሰጠ። እንጀራውን የሚሰጣችሁ ማን ነው ያለው? እሱ አባቴ ነው አለ። ስለዚህ ወልድ ከሆነ እንጀራውን የሚሰጠን ኢየሱስ ክርስቶስ እንጀራውን የሚሰጣችሁ አባቴ ነው ለምን ማለት አለ እኮ። አባቱ እንጀራውን ሰጠ፣ እንጀራው ደግሞ ራሱን ይሰጣል። ኖ እንደሱ አይደለም። አሁን እኮ ንግግሩ እኮ ነው ያምታታን እኮ። ራሱ መናገሩ እኔ ነኝ የምሰጣችሁ ስላለ አብ መሰለን እንጂ እሱ ጋር አይደለም። ኦኬ በቃ ዝም ብለን እንደዚህ አናደርግም። የተጻፈው ላይ እንጀራውን የሚሰጣችሁ ማን ነው ያለው? እሱ አባቴ ነው አለ። ኦኬ ስለዚህ እንጀራ ሰጪው ማን ሆነ ማለት ነው? አብ ሆነ። አብ ነው። ከዛ ወልድ ጋር ደግሞ የሚሰጠው ደግሞ ማንን ነው አለ? ያ አብ የሚሰጠው እንጀራ ደግሞ ምንድነው? ወልድ። ወልድ ደግሞ ራሴን እሰጣለሁ አለ። ይህን እንጀራ ራሱ እንጀራ ነው የሚናገር ነው። ጉዝ አይደለም። ራሱ አብ ነው ማለት ነው አይደለም። ይሄ እንጀራ ይሄ ወልድ ራሱ የሚቆረሰው እንጀራ ነው። ይበቃል። በቃ እንደዛ የለም። የተጻፈ ነገር ስለሌለ የተጻፈው ራሱ ነው የሚናገረው። እንጀራው እየተናገረ እኮ ነው። እንጀራው እንጀራ ይሰጣል ብሎ አይደለም አይነገረን። አይደለም እንጀራው ራሱ እኮ እንጀራ ስለሆነ ነው እኔን ራሴን ነው የምሰጠው ያለው። እስኪ አሳየንሽ። በጣም ይሄው ራሱ እኮ ቃሉ የሚለው እንደዚህ እንዴት እንደዚህ እናደርጋለን? እሱማ አብ ነው የሚሰጠው እኮ ነው። አንተ እኮ ነህ እንጀራ ነው የሚሰጠው ያልከው አንተ ነህ። እሱ ግን እንጀራውን የሚሰጣችሁ አብ ነው ያለው። ፓስተር 30 ሰከንድ ከሰጠኝ የኔን እንትን ልንገርህ። እንጀራውን አብ ሰጠ። የተሰጠው እንጀራ ደግሞ እንጀራውን ለማሰጠ አብ ለዓለም ሰጠ፣ የህይወትን እንጀራ። ኦኬ እንጀራውን ሰጪው አብ ነው። አብ ሰጠን ለኛ። ማንን ነው የሰጠን ማለት ነው? ወልድን። እሺ ከዛ ይሄ ወልድ ደግሞ እኔ እንጀራ ነኝ እኔ ራሴን እሰጣችኋለሁ አለ፣ ተናገረ።
ሁለት ጊዜ ነው የሚሰጠን። አብን መጀመሪያ አንድ ነው የሚሰጠን። ይኸውልህ እንጀራው ተናጋሪ መሆኑ እኮ ነው ግራ ያጋባው። ራሱ ተናጋሪ ነው፣ ግዑዝ አይደለም። እሱ ላይ ተወው። እሱ በሱ የሚናገረው ማን እንደሆነ ስላየን እሱ ላይ አይደለም ያለን። ለእኛ እንጀራ እየሰጠን አብ ነው ወይስ እንጀራውን እየሰጠን ወልድ ነው ብሎ ነው ኢየሱስ የተናገረው? እንጀራውን የሚሰጣችሁ ወልድ ነው አባቴ ነው ወይስ እንጀራውን የሚሰጣችሁ አባቴ ነው አለ። ይበቃል። በቃ እዚህ ጋር እሱ ከተስማማን እንተው። ሌላኛው ምንድን ነው መጽሐፉ የሚለው ያን ስለሆነ ወልድን ሰጠን የሚባል ነገር የለም። እሱን ዘጋ ነው፣ እሱን ጨረስ ነው። አሁን ሁለተኛዋ ጥያቄ ከምን ጋር መሰለ የምታያይዝልኝ ፓስተርዬ? የእግዚአብሔር ልጅ ያለው እውነት ዲያብሎስ ብቻ ነው? ራሱ ጌታ ኢየሱስ ጴጥሮስን ይህንን ከሰማይ ያለው አባቴ ካልሆነ ስጋና ደም አልገለጠልህም ያለው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው እሱን ለምን ተውከው? ማለት ሁለት ዲያብሎሶች ማለት ዲያብሎስና የሆነ ቦታ ደግሞ መንፈስ ያደረበት ሰው አንተ የሕያው እግዚአብሔር ልጅ አሉት። ስለዚህ በአጋንንት ተጽዕኖ ውስጥ ያለ ሰው ነው የእግዚአብሔር ልጅ ብሎ ብቻ የሚወስነው አልክና የጴጥሮስን ለምን ተውከው? እስኪ የጴጥሮስን እንዴት በዚህ ጋር አይ ሰምቻለሁ በደንብ። ምን ሰማ? እስኪ አሁን እዚህ በአጋንንት ተጽዕኖ ውስጥ ያሉ ሁለት አንደኛው ማቴዎስ 8:28 እሺ ይህንን አሁን ጴጥሮስ ያስተማረውን የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ስናገረው ነበርክ? እሱ ላይ አልነበርኩም። ይቅርታ እንግዲህ አልፎኛል ማለት ነው። እኔ ሁለቱን የሰማሁት። በቃ ስለዚህ ስላልነበርክ ነው። ምንድነው ያለ ነው? ሐዋርያው ጴጥሮስ ሰዎች የሰውን ልጅ ማን ይሉታል ብሎ በሰው ልጅነቱ ኦኬ ምንም ችግር የለውም ስላልነበርክ ነው ደግምልሃለሁ፣ ምንም ችግር የለውም። ምንድነው ያለው? ሰዎች የሰውን ልጅ ማን ይሉታል በሚለው ላይ የእግዚአብሔር ልጅ ነው አለ። በአንደኛ ጴጥሮስ አይ ቲንክ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ደግሞ አባት ነው አለ። ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አባት ነው አለ። ኦኬ ስለዚህ ሁለቱን ነው ያስቀመጠልን ጴጥሮስ። በማቴዎስ ወንጌል ምዕራፍ 16 ላይ የነገረንን ብቻ ተቀብለን በአንደኛ ጴጥሮስ ላይ ያለውን ደግሞ መጠመጣል አንችልም ማለት ነው። ስለዚህ ጴጥሮስ ሁለቱንም ነግሮናል። ዲያብሎስ ግን አንዱን ብቻ ነው፣ ወልድነቱን ብቻ ነው የነገረን ነው ዲያብሎስ እያልን ነው ያለ ነው እንጂ ወልድ ብቻ አይደለም እኮ ነው ርዕሳችን እንጂ ወልድ አይደለም አይደለም። እዚህ ጴጥሮስ ስለ ኢየሱስ ክርስቶስ ወልድነቱን ብቻ አይደለም የነገረን። በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ወልድነቱን እንደነገረን ሁሉ በአንደኛ ጴጥሮስ ምዕራፍ 1 17 ላይ ደግሞ አብነቱን ነግሮናል። በሰው ልጅነቱ የእግዚአብሔር ልጅ ነው፣ ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ ደግሞ አባት ብላችሁ ጥሩት ብሎናል። ኢሳይያስንም ጠቅሰናል። ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል ብሎ ወልድነቱን ነግሮናል። አለቅነት በጫንቃው ላይ ነው ብሎ ደግሞ አባትነቱን ነግሮናል። ስለዚህ ወልድነቱን ብቻ ሳይሆን አብነቱንም ነግሮናል። ሐዋርያው ጳውሎስንም ጠቅሻለሁ። ሮሜ መጽሐፍ ምዕራፍ 1 ቁጥር 3 ላይ ስላልነበርክ ነው እንጂ ሮሜ መጽሐፍ ምዕራፍ 1 ቁጥር 3 ላይ በስጋ ስለተወለደ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። ስለዚህ ጳውሎስ አብ ነው ብሎት አያውቅም። አባትነቱን ተናግሮለት አያውቅም። ወልድ ብቻ መሆኑን ተናገረ፣ በቃ ዘጋ። ስለዚህ አሁንም እኛ ኢየሱስ ክርስቶስን ስናይ ልክ እንደ ዲያብሎስ ወልድነቱን ብቻ ከሆነ የምናስቀምጠው ኢየሱስን ያወቅነው በዲያብሎስ ልክ ነው ማለት ነው። በሐዋርያቶቹ ልክ፣ በነቢያቶቹ ልክ ወይም ደግሞ በመጽሐፍ ቅዱስ ልክ ሳይሆን በዲያብሎስ ልክ ነው ማለት ነው። ያንን ነው እኛ ያለ ነውና ስለዚህ እነዚህ ሐዋርያት የኢየሱስ ክርስቶስን ወልድ
ወልድ የሚያደርገውን ብቻ አይደሉም የሚያጠኑት እንደ አሁን ዛሬ በዚህ ዘመን እንደተፈጠረው አስተምህሮ ወልድነቱንም ይነግሩናል፣ አብነቱንም ይነግሩናል። አሁን ቅድም በመጀመሪያው ጥያቄውም ላይ እንዳየነው ያንን እንጀራ የሚሰጠው አብ ነው ብሎ ነግሯቸው ከዛ በኋላ ደግሞ ምሰጣቸው እኔ ነኝ አለ። ለምን? ኢየሱስ ወልድ ብቻ ስላልሆነ። በራእይ መጽሐፍ ምዕራፍ 19 ላይ ከእርሱ በስተቀር ማንም የማያውቀው የተጻፈ ስም አለው ያለው ወልድ ብቻ ስላልሆነ ነው።